ገሉ መከላከያ ድጋሚ ቁጣ ሲመሰረትበት የተፈጠሩ ችግሮች አሉ በየቦታው መጀመራቸው ብቻ ሳይሆን ድጋሚም ፕሮቮክ ያደረጉ ማለት ነው። ከባድ መሳሪያዎች ከተሞች ላይ እንዳይተኮስ ሮኬቱን ጨምሮ እነሱ እየተኮሱኝ አልተኮስንም ታውቃላችሁ። ሚሳኤሉ እንዳይሰራ ለማምከን የሰራን እንጂ ሮኬት ስላለም ብለን አልተኮስንም። ያ የኛ ህዝብና የሚደርስበትም ጣጣ የኛው ዕዳ ስለሆነ እንደዚህ አይነት ግጭት ግን በተወሰነ ደረጃ ማየት ጠቃሚ ነው። ኢራቅ ላይ ዘመናዊ ጦሮች ዘመናዊ ሀገራት ያደረጉት ውጊያ 60% በላይ ያጠቃው ሲቪሊያን ነው። ሞደርን የሚባል አርሚ ተዋክቶ አፍጋኒስታን ላይ 25% ያጠቃው ሲቪሊያን ነው። የመን እየሰማችሁ ነው፣ ሲሪያን እየሰማችሁ ነው። በከፍተኛ ደረጃ ሲቪሊያን ይጠቃሉ። በእንደዚህ አይነት ጊዜ the best መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሆነ ሀብታምም ሆነ ደሃም ሆነ ያ ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዛ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። ኢትስ ጎን። ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እኔ የሚያስታውሰኝ 83 84 አካባቢ ወደ ምዕራብ ስለነበርኩኝ የሆነ ወሬ ነበር ሁሉ ጊዜ ኮሎኔል መንግስቱ ስፔሻል ስፓርታና ኤርቦርን ወታደር ይዘው ጋምቤላ ገቡ ይባላል። በቃ ሰራዊት ውስጥ ወሬ ብቻ ነው። መጡ፣ ደረሱ፣ ጋምቤላ ገቡ ይባላል። እሳቸው የሉም። እንደዚህ አይነት ፕሮፓጋንዳ ለኢትዮጵያም ለትግራይም አይጠቅምም። የሚያስፈልገው አሁን ጠንካራ ኃይል አውጥቶ ክልሉን አረጋግቶ ወደ ሰላም መውሰድ ነው። ምክንያቱም ህዝባችን እየተጎዳ ስለሆነ ከሰብአዊ መብት ጥሰቶች ጋር ተያይዞ ቅድም እንዳነሳሁት ውጊያ ጥፋት ነው፣ ብዙዎች ይጎዳል፣ ጥያቄ የለውም። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሻውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው። ትናንት እሁድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን፣ መዝረፍን የፈጸመ ማንኛውም ወታደር በህግ ይጠየቃል። እኛ ጁንታ ምታን ያልነው እንጂ ህዝባችን አጎሳቅል አላልነው። ይጠየቃል። ጁንታውን ስንጠላ ህዝቡን ለይተን የምንሄድበትን መንገድ በኦፕሬሽን ኤቲክስ ካልመራን በስተቀረ ይሄ አደገኛ ነገር ነው። የተከበረው ምክር ቤት እንዲያስብ የምፈልገው አሁን የምንባላው ኦሮሞ፣ አማራ፣ ወላይታ የምንባላው ነገር የእንደዚህ አይነት ኦፕሬሽን ብልሹ አሰራር ውጤት ነው። የዛሬ 100 ዓመት የሆነ አካባቢ የተደረገ ኦፕሬሽን አንድ ህዝብ እንደ ህዝብ አማራ የሚባል ህዝብ የሄደበት አይደለም። አንድ የአማራ ጀነራል ወይም አንድ የአማራ ደጃዝማች ሊሆን ይችላል አሰልፎ የሄደው ጦር
ከጦርነት በኋላ መድፈር፣ መዝረፍ፣ መግደሉ ሲገባ እስከዛሬ ድረስ አማራና ኦሮሞ ወላይታና ምናምን ይባላል። ህዝብና ህዝብ ተጋጭቶ ሳይሆን ለዘመቻ የሄደው ኃይል ከድል በኋላ የሚያስከትለው ጥፋት አደገኛ ቁስል ነው። ይሄው እየተሰቃየንበት ነው ያለን እንጂ አሁን ያለው አማራማ ምንም ያገናኘው ታሪክ ውስጥ ምንም ያውቀው ነገር አለ? ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀረ ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው ጀግኖችን እንሾማለን፣ እንሸልማለን። ጥፋተኛ ደግሞ በህግ እንጠይቃለን። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሂድ ቆይቷል። በቅርቡ ሪፖርት ያወጣው ተስፋ አደርጋለሁ። ሰብአዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል ሰብአዊ መብት ኮሚሽን በሚያቀርበውና የጁንታው ርዝራዦች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበትም። ይህም በጥንቃቄ ማየት ያስፈልጋል። የተከበረው ምክር ቤትም በአንክሮ ማንሳት ያለበት የጁንታውን ብቻ ሳይሆን ከሱ ጋር ተያይዞ ህዝባችን እየደረሰበት ያለው መከራ የሚስተካከልበት መንገድ የእናንተም ኮንሰርን መሆን አለበት። የሚፈናቀል የሚራብ ሰው ስላለ ይሄ እንዳለ ሆኖ አንዳንዶች እውነት ያዛባሉ። እውነትን በትክክል ማየት አይችሉም። አንድ ሰው በግራ አይኑ አንድ ነገር እያየ በቀኝ አይኑ ሌላ ነገር ማየት አይችልም። ስለ ሰብአዊ መብት ጥሰት የሚሰቃዩ ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እንኳን አልተጠቃም፣ ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ የሌለህ? አላቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀን ነው ያለው። ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንታው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳም። አረ የትግራዩ ይቅር። ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው አያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? አንድ ሰው አይናገርም።